ሩሐማ መስጂድ ከዛሬ 7 ዓመት በፊት በኮምቦልቻ ውስጥ አልነበረም። ይልቁንም በሼህ መሐመድ ጭንቅላት ውስጥ ይመላለስ ነበር። ወደፊት ሁሉም አይነት ቂርአቶች በአንድ ተቋም ውስጥ የሚሰጥበት ሁኔታ በአላህ ፈቃድ አመቻቻለሁ እያሉ ለቅርብ ጓደኞቻቸው ይነግሯቸው ነበር። ሸህየው በሸዋሮቢት ከተማ አባይ አጥር ተብላ በምትጠራው አካባቢ በአባታቸው ሐሪማ ውስጥ ሆነው ተውሂድና ሱናን ለማስተማር ቢሞክሩም በሚፈልጉት ልክ ነገራቶች ሊስተካከሉ አልቻሉ። ስለሆነም ሁሌም ያልሙት የነበረውን ህልማቸውን ለማሳካት የአባታቸውን ቀይ መልቀቅ ግድ ሆነባቸው። አላህ ያሰቡትን ያሳካላቸው ዘንድ ደጋግመው እየተማጸኑ ህልማቸውን ለማሳካት ብለው ተነሱ። ከሸዋሮቢት ጀምሮ ኮምቦልቻ እስኪደርሱ ድረስ ለሐሪማ መስሪያ የሚሆን ቦታ ፍለጋውን ተያያዙት። የሚፈልጉት ቦታ ደግሞ አስፓልት ዳር ላይ ነው። መንገደኛው አላፊ አግዳሚው የሚሰግድበት፣ ሰይጣንና ሎሌዎቹ ደግሞ ብግን ትክን የሚሉበት ቦታ ነበር ይፈልጉ የነበሩት። ታዲያ የአላህ ፈቃድ ሆነና አሁን ሐሪማው ያረፈበትን ቦታ ለመግዛት ተቻለ። ብዙ ደጅ ጠንተው የተወሰኑ ወንድሞች የሰጧቸውን ገንዘብ ይዘው ከአካባቢው ማህበረሰብ ጋር ተባብረው ቦታዋ ተገዛች። ያኔዋ ሻሂ ቤት የአሁኗ ሩሐማ ከጎን በኩል ሌላ ቦታ ተጨመረላት። ሩሐማን ልዩ ከሚያደርገው ጉዳዮች መካከል አንዱ ሸህየው ብዙ መሻይኾችን ሰብስበው በአንድ ቦታ ላይ ተቀምጠው እንዲያስቀሩ ማድረጋቸው ነው። ከጊዜ ወደ ጊዜ የአስቀሪዎች ቁጥር እየጨመረ መጣ። ወይም ደግሞ አይደለም ከመሽል ሙቀየር ነው። አንድ ሰው ታስሯል በእግሩ እንደልቡ። ሐሪማው ዛሬ ባለበት ሁኔታ ላይ እንዲደርስ ብዙ ወንድሞችና እህቶች ብዙ አስተዋጽኦ አድርገዋል። ዓመት በተቀየረ ቁጥር ወደ ሐሪማው ለመቀላቀል የሚመጣው የደረሳ ቁጥር እጅጉን ከፍተኛ ነው። ሐሪማው ካለው አቅም አኳያ ሁሉንም ማስተናገድ ስለማይችል ወደ ሌላ ቦታ ተንቀሳቅሰው እንዲቀሩ ስለሚያደርግ እንጂ ሁሉም በዚህ ተቋም ውስጥ መቅራት ይፈልግ ነበር። ምክንያቱም ከሒፍዝ ጀምሮ ፊቅሁ፣ ሶርፉ፣ ነሕው፣ ዓቂዳው፣ ተፍሲሩ፣ ሐዲሱም ሆነ ፈናፈኑ ሁሉ እዚህ በአንድ ማዕድ ስለሚገኝ ደረሳው ተረጋግቶ ሁሉንም ማግኘት ይሻልና አንዱን ከአንድ ቦታ ቀርቶ ሌላውን ደግሞ የቀናት ጉዞ ተጉዞ አየሩን፣ ማህበረሰቡን፣ መሻይኹን እንደ አዲስ መላመድ በራሱ ጊዜ ስለሚወስድ ሁሉንም አይነት ቂራአት በአንድ ቦታ ጠቅልሎ መውጣት ይፈልጋልና። በጣም የሚደንቀው ነገር የሩሐማን አጠቃላይ ሁነት እንደ ምሳሌ ብናየው ይህ ሁሉ ደረሳ ከ700 በላይ ቁጥር የሚያስተናግድ ተቋም ለእነዚህ ደረሶች የሚያወጣው ወጪ የሆነ አካባቢ ማህበረሰብ ብቻ መሸፈን የሚችለው መሆኑ ነው። የሚመገቡት ምግብ ቆመው መንቀሳቀስ የሚያስችላቸው ያክል እንጂ ጠግበው የሚያውላቸው አይደለም። አልፎ አልፎ አህለል ኸይሮች የተለየ ፕሮግራም ሲያደርጉ ካልሆነ በስተቀር